አርዕስተ ዜና በትግራይ ክልል ጊዜያዊ አስተዳደር በቅርቡ የተካሄደው የአመራር ሹመት ለውጥ ያመጣል የሚል እምነት እንደሌለው የትግራይ ዴሞክራሲያዊ ፓርቲ አስታወቀ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞኖች በታጠቁ ቡድኖች የሚፈጸም እገታ እልባት እንዲሰጠው ተጠየቀ። ከውጭ አምነስቲ ኢንተርናሽናል ባወጣው ሪፖርት የሱዳን ጦርና አማጺ ኃይሉ ሴቶችን ለጾታዊ ባርነት በመጠቀም በቡድን አስገድዶ መድፈርን እንደ ጦር ስልት እየተገለገሉበት ነው ሲል ከሰሰ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የፖለቲካ ጥያቄ ያለኝ የሚሉና ትጥቅ ያነገቡ አካላት በምክክሩ ተሳትፎ እንዲያደርጉ ተጠየቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሂደው የባለድርሻ አካላት ውይይት ላይ የተገኙ ተሳታፊዎች ጦርነት ችግር የሚፈቱበት ብቸኛ አማራጭ ባለመሆኑ በሰላማዊ መንገድ መነጋገርን ባህል ማድረግ እንደሚገባ ተናግረዋል። መሳይ ገዛኸኝ ተጨማሪ አላት። በምክክር መድረክ እየተሳተፉ የሚገኙ የአምስት ባለድርሻ አካላት ወኪሎች አጀንዳቸውን በቡድን ውይይት ያደራጁ ይገኛሉ። ባለድርሻ አካላቱ ያደራጁትን አጀንዳ ለኮሚሽን የሚያቀርቡ 25 ተወካዮችን መርጠው አጀንዳቸውን በአደራ እንደሚያስረክቡ ተገልጿል። በውይይቱ እየተሳተፉ ያሉና ኢሳት ነጻ የህዝብ ሚዲያ ያነጋገራቸው የሃይማኖት አባቶች በክልሉ የሚገኙ ታጣቂዎችን በተመለከተ ችግራቸው እንዲፈታ ጠመንጃ ከማንሳት ይልቅ መመካከርን መፍትሄ እንዲያደርጉ ጠይቀዋል። የኔ ወንድም ወደ መከላከያ ሄዷል። ደሞ አንዱ ትንሽ ወንድሜ ደሞ ወደ ፋኖ ሄዷል። አሁን በዚህ ሆኖ ያኛው ወደዚህ የኛውን ይገለዋል፣ የኛው ወደዚህ ሆኖ ያኛውን ይገለዋል። በዚህ ደረጃ ነው ያለነን፣ የተላለቅነን ያለነን። ጠላት ለኢትዮጵያ አልመጣባትም። ደንበሯን አፍርሶ የመጣ ጠላት የለብንም። ወጣቱም እኛን እንዲያዳምጥ ትልቅ ሰው አለማዳመጥ ነው ይሁላ አባት አለማዳመጥ እናት ምክር አለመስማት ነውና ወጣቶችም የእናት ያባታቸውን ቀርቶ ትልቅ እህትና ትልቅ ወንድም አባት ማለት ነው የዚያን ምክር እንዲሰሙ እንደ ኢትዮጵያን እናቶቻችን ጥቁር መልበስ ሞት እየበዛ ስለሆነ ይሄን ችግር ፈቶ አንግበው ወረጫካ የገቡትን ሰፊ ሆኖ ፍላጎታቸውን አክብሮ ጠይቆ ወራ አንድነት ማንጣት ገበያ ባዶ ነው። ስንት ሺህ ሚሊዮን 100 ሺህ 200 ሺህ የሚያስተናግድ ህዝብ በቃ ተፋጦ ነበር የሚውለው። አንድ ሰው ከተማ አይመጣም ነበር እየፈራ ጥይት ነበር ዙሪያውን የሚተኮሰው። በጣም ከባድ ችግር ነበር። አሁን ግን እቺ 2 ወር እስትንፋስ አግኝተናል። በዚሁ እንዲቀጥል ነው የምንፈልገው። ጦርነት ህይወት ይቀጥፋል፣ አካል ያጎድላል፣ ንብረት ያወድማል። ይህ እንዲሆን መፈቀድ የለበትም። በመነጋገር ችግሮችን መፍታት እንደሚገባ አባቶች ያሳስበዋል። አገራችን እህቶቻችን ታንዲ ቤት 2-3 ያልሞተ የለም። ጥቁር እየለበሱ ነው። እኔ አማራ ነኝ ብሄሬ ግን በጣም ያሳዝናል። እስበሳችን ነው እየተገዳደን ያለ። ይሄ ይቅር ነው በቃ መንግስት በቃ ሆደ ሰፊ ሆኖ አቅርቦ ያነጋግራቸው፣ ጥያቄያቸውን ይመልስላቸው። አለበተዛ እኮ እኛ ጥላት ዙሪያውን ጥላት አለን በቃ። ስለዚህ መንግስት ሆደ ሰፊ ሆኖ ጥያቄውን መልሶ ያለውን አቅርቦ ያነጋግራቸው የሚል ሐሳብ አለ። ይሄ ተተፈቀደላቸው ከዱር ወጥተው ማንነን ነፃ ያወጡ ነው። የገዛ ሀገራቸውን እየበደሉ እየጎዱ ስለሆነ ይሄንን ተተፈቀደላቸው በሰላም መጥተው ተደራድረው ሀገራቸው ጋር ተዋህደው እንደነበረው እንዲኖሩ በተያያዘም ያነጋገርናቸው የአማራ ዲሞክራሲያዊ ንቅናቄ ሊቀመንበርና የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ በሀገሪቱ ውስጥ አሉ የተባሉ ችግሮችን በተመለከተ የክልሉ ፖለቲካ ፓርቲዎች አጀንዳቸውን እያስቀመጡ እንደሆነ ነግረውናል። አክለው በክልሉ የሚንቀሳቀሱ ታጣቂዎችን በተመለከተ የሚከተለውን ብለዋል። እንደተባለው ታጥቀው የሚንቀሳቀሱ ኃይሎች ቢሳተፉ መልካም ነው። እንዳንድ የፖለቲካ ጥያቄ አለኝ የሚል አካል እንዳንድ ለማህበረሰብ ጥያቄ አስባለሁ የሚል አካል ግን ይህንን ጉዳይ መሳተፍ ያስፈልጋል። ለምን ቢባል ህዝብ ጦርነት አይፈልግም፣ ህዝብ ግጭት አይፈልግም፣ ህዝብ ሰላም አንድነት፣ ህዝብ የሀገርን አንድነት የሀገርን ሉዓላዊነት የሚፈልግ ነው። ስለዚህ የህዝብን ጥቅም የሚያስቀድም ደግሞ ሰላምና ሰላም ነው።
ስለዚህ ምክክር ኮሚሽኑ ደግሞ ችግሮቻችን በሰላም እንፍታ እያለ ነው። ስለዚህ ይሄ ደግሞ ትልቅ እድል ነው፣ ትልቅ ተስፋ ነው። ሰላምን ማጠልሸት፣ ሰላምን ማኮሰስ፣ ሰላምን ማሳነስ፣ ሰላምን ከፖለቲካ ጥቅም አንፃር መመንዘር ተገቢ አይደለም። በሰላም ወደ ሰላም እንድረስ ነው የምክክር ኮሚሽኑ ዛሬም እያደረግን ያለ ነው ያንን ነው። ስለዚህ ይሄ ስለሆነ ምንም አይነት ሰንካላ ምክንያት ማቅረብ ተገቢ ነው የሚል እምነት የለኝም። የሚመረጡ 25 ወኪሎች ነገ የክልሉን አጀንዳ በዋና መድረክ አቅርበው በማጽደቅ ለኮሚሽኑ እንደሚያስረክቡ ይጠበቃል። በትግራይ ክልል ጊዜያዊ አስተዳደር በቅርቡ የተካሄደው የአመራር ሹመት ለውጥ ያመጣል የሚል እምነት እንደሌለው የትግራይ ዲሞክራሲያዊ ፓርቲ አስታወቀ። ከሁሉም ወገን የተውጣጣ አሳታፊ የሆነ አዲስ አስተዳደር መቋቋም ሲገባው ከህዋት ወደ ህዋት የተደረገ ሽግግር እንደሆነ ተገልጿል። ሸሪፍ ኢማም ተጨማሪ አለው። ሰሞኑን በተደረገ የትግራይ ክልል ጊዜያዊ አስተዳደር ቀጣይ የአመራር ሹመት ያገኙት ሌፍተናንት ጀነራል ታደሰ ወረደ በቀጣይ 1 ዓመት በፕሪቶሪያ የተደረሰውን ስምምነት እንደሚያሳኩ ይጠበቃል። ቀደም ሲል የነበረው አስተዳደር በተለያየ ምክንያት ያላሳካቸው በዋናነት በክልሉ ሰላምና ጸጥታን በማረጋገጥ በቀጣይ ዓመት በሚደረገው ምርጫ የክልሉ ህዝብ ራሱ በመረጣቸው አመራሮች እንዲተዳደር ሁኔታዎች እንደሚያመቻች ይጠበቃል። የትግራይ ዲሞክራሲያዊ ፓርቲ ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ አዲስ የተቋቋመው ጊዜያዊ አስተዳደር ይህን ሁሉ ተልዕኮ ያሳካል፣ ለውጥ ያመጣል የሚል እምነት ፓርቲያቸው እንደሌለው ገልጸዋል። በእኛ ግምገማም ብዙ ለውጥ ያመጣል ብለን አንጠብቅም፣ የሚጠበቅ አይደለም። በተለይ በትግራይ ፖለቲካ ዘላቂ መፍትሄ ለማምጣት አሁን የተደረገው የሹም ሽረት ብዙም ለውጥ የሚያመጣም መስሎ አልታየንም። ይሄን ያልኩበት ምክንያት እንደሚታወቀው ጀነራል ታደሰ ወረደ የጊዜያዊ መንግስቱ ምክትል አስተዳደርና የጸጥታ የክፍለ ኃላፊ ሆነው እየሰሩ ለ2 ዓመት የቆዩ ሰው ናቸው። ይዘውት የነበረ ስልጣን በጣም እጅግ ትልቅ ስልጣን ነበረ። እንደሚታወቀው ደግሞ 2 ዓመት ሙሉ ጊዜያዊ አስተዳደሩ የሚገባውን የተሰጠውን ኃላፊነት እንዳይወጣ ካደረገው አንዱ ጠንካራ የሆነ የጸጥታ መዋቅር አለመኖሩ ነው። ይሄን እንዳይሆን ደግሞ ተቋሙን ሲኖር የነበሩ ስለሆኑ ሰውየው ብዙም ለውጥ ይመጣል ብለን እኛ አልታየንም። በትግራይ ክልል ባለፉት 2 ዓመታት ትልቅ ችግር የነበረውና ጊዜያዊ አስተዳደሩ ውጤታማ እንዳይሆን ያደረገው ጠንካራ የሰላም ኃይል አጠባበቅ አለመኖር ነው። አዲስ የተሾሙት አመራር ቀደም ሲል በትግራይ ክልል ለ2 ዓመታት በጊዜያዊ አስተዳደሩ በምክትል ኃላፊነት ሰርተዋል። በዋናነትም የክልሉን የሰላም አስከባሪ ኃይል በመምራት ይሁን እንጂ በክልሉ ሰላም ማስፈን አልተቻለም። መንግስት አዲስ አስተሳሰብ ያላቸውን ሁሉንም ወገን ያካተተ አሳታፊና አዳዲስ አመራሮች ሊሾምና ወደፊት ሊያመጣ ይገባ ነበር ብለዋል አቶ ሙሉ ብርሃን። መንግስት ማድረግ የነበረበት ለኛ የምናስበው ምንድነው? አንደኛ በተለይ የፕሪቶሪያው ውል ተግባራዊ እንዲሆን በዛ ሂደት ያልነበረ ሰው ነው መምጣት የነበረበት የሚል እምነት ነው ያለንኛ። በተለይ አሁን ለነበረው ጦርነት ለነበረው ውድመት ምክንያት ያልሆነ ሰው ትንሽ ሁኔታውን ተረድቶ ደግሞ በተለይ የተጀመረው የሰላም ሂደት ያስቀጥል የሚችል ሰው መምጣት አለበት ወደፊት የሚል ግምገማ ነው ያለን። ከዛ ቀጥሎ ደግሞ አሳታፊ የሆነ አዲስ ጊዜያዊ መንግስት መመስረት የነበረበት ግን አሁን እያየን ከሆነ ከህወሓት ወደ ህወሓት ነው። ከፕሪቶሪያው የሰላም ስምምነት ጊዜ ጀምሮ በትግራይ ክልል ዘላቂ ሰላም እንዴት ይመጣል የሚለው ላይ ትግራይ ዲሞክራሲያዊ ፓርቲ መፍትሄዎችን ለመንግስት ሲያቀርብ ቆይቷል። ተቀባይነት ግን አላገኘም። ክልሉ ለተራዘመ ጊዜ በሰላም እጦት ታውቋል። ነዋሪዎች ከዛሬ ነገ ምን ይፈጠር ይሆን በሚል በስጋት፣ ወጣቶች ደግሞ ለህገወጥ ስደት ተዳርገዋል። ይህ ሊያበቃ ሊቆም ይገባል። ለዚህ ደግሞ የትግራይ ህዝብ የጀመረውን የሰላም ትግል አጠናክሮ ሊቀጥል ይገባል ብለዋል አቶ ሙሉ ብርሃን። ለውጥ እንዲመጣ ትግራይ ውስጥ ለውጥ ስንል የሰዎች ለውጥ ሳይሆን የሥርዓት ለውጥ እንዲመጣ በርካታ ችግሮች ነው ያሉት ትግራይ ውስጥ። የኢኮኖሚ ችግር አለ፣ ማህበራዊ ቀውስ አለ፣ የፖለቲካ ቀውስ አለ። ስለዚህ ከዚህ ሊያወጣን የሚችል አዲስ አስተሳሰብ መፍጠር ነው። ያን ደግሞ ምንድነው ህዝቡ በዋናነት ህዝቡ ነው ይሄን ማሳካት ያለበት። እንደሚታወቀው ከዚህ በፊት የነበረ ችግሮች ሁሉ በህወሓት አመራር ብቻ ይፈታል የሚል እምነት ነበረው ህዝቡ አብዛኛው። አሁን ህወሓት የመፍትሄ አካል እንደማይሆን እንዲያውም የበለጠ ችግሮች እንዲያወሳስብና ሌላ ዋጋ ሊያስከትል እንደሚችል ህዝቡ በደንብ ተረድቷል። ስለዚህ አሁን በርካታ ትግሎች እየተደረጉ ነው ያሉት። ትግሎች ስንል ያው ሰላማዊ ትግል ማለት ነው።
በሌላ ዜና ህወሓት ተቋማዊ ነጻነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ እሰራለሁ አለ። የጊዜያዊ አስተዳደሩ ተልእኮዎችን ለማስፈጸም በሚያደርገው እንቅስቃሴ ህወሓት እንደ ጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ከፕሬዝዳንት ታደሰ ወረደ ጋር ተባብረንና ተደጋግፈን ጊዜያዊ አስተዳደሩ ተልእኮዎችን በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ሲሉ ሊቀመንበሩ ደብረጽዮን ገብረ ሚካኤል የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራ ለጀመሩት ሌተናንት ጀነራል ታደሰ ወረደ በትናንትናው ዕለት ባዘጋጀው መድረክ ባደረጉት የመልካም ስራ ምኞት ንግግር አስታውቀዋል። ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ በበኩላቸው ካለፉት ድክመቶቻችን ተምረን መደጋገፍና መተባበር ለቀጣይ ጉዟችን ወሳኝ ነው ሲሉ ገልጸዋል። ጊዜያዊ አስተዳደሩ በሚቀጥለው 1 ዓመት የስራ ጊዜው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት በየ3 ወሩ ተከፋፍሎ የሚፈጸም የስራ መርሃ ግብር በማውጣት ይሰራል ማለታቸውን አዲስ ስታንዳርድ ገልጿል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞኖች በታጠቁ ቡድኖች የሚፈጸም እገታ እልባት እንዲሰጠው ተጠየቀ። የክልሉ የሰላምና ጸጥታ ቢሮ በበኩሉ እርምጃ እየወሰድኩ ነው ብሏል። ሰይፋለም ዝርዝር አለው። በማዕከላዊ ኢትዮጵያ ክልል በጉራጌ ዞኖች የታጠቁ ቡድኖች ንጹሃን ዜጎችን በማገት ከፍተኛ ገንዘብ እየጠየቁ መሆኑ ተገልጿል። በተለይም በምስራቅ ጉራጌ ዞን ሶዶ ወረዳና በጉራጌ ዞን አበሽኪ ወረዳ ዜጎች በተደጋጋሚ በታጠቁ ቡድኖች የታገቱ ስለመሆኑ ከአካባቢው ነዋሪዎች ለኢሳት ነጻ የህዝብ ሚዲያ ተደጋጋሚ ቅሬታዎች ይደርሳሉ። ይህን የዜጎች እገታ በተመለከተም የክልሉ መንግስት ምን እየሰራ ነው ሲል ኢሳት የክልሉ የሰላምና ጸጥታ ቢሮ አነጋግሯል። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ከህዝቡ የሚነሳው ቅሬታ እውነት መሆኑንና የአካባቢው ጽንፈኛ ቡድኖች እገታ እንደሚፈጽሙ አንስተዋል። በአካባቢው ጽንፈኛ ቡድኖች እገታ እንደሚፈጽሙ አንስተዋል። ዓላማ የሌላቸው ሽፍቶች ታጥቀው ዜጎች በማገት ገንዘብ እየሰበሰቡ ነው ያሉት ኃላፊው የክልሉ መንግስት በቡድኑ ላይ እርምጃ እየወሰደ ነው ብለዋል። ማህበረሰቡ ያቀረበው ቅሬታ መሬት ላይ ያለ እውነታ ነው። በዚህ ሰዓትም ሙሉ ለሙሉ ቆሞ ነፃ ሆኗል የሚል አይደለም። ወር ላይ ሳምንት 15 ላይ እንዲህ በጣም አሳቻ ሰዓት በመጠቀም ማገት ገንዘብ የመጠየቅና የመሳሰሉ ጉዳዮች አሁንም ሙሉ ለሙሉ እየጸዱ አይደሉም። ግን ያንን ከናጠቀው ለማምከንና ለማጽዳት ማህበረሰቡንም አነቃንቀን በዚህ ሰዓት ትልቅ ስራ እየተሰራ ነው። ህብረተሰቡ ፍትህ እስከሚያገኝ ድረስ የምናስቀጥል ይሆናል። ዜጎችን በማገት ገንዘብ ከሚሰበስቡ ሽፍቶች ጋር በማበር ከተማ ተቀምጦ መረጃ የሚሰጡ አካላት እንዳሉ የተገለጸ ሲሆን ይህን ለመፍታት ከህዝቡ ጋር በመተባበር እየተሰራ ነው ብለዋል። ገብተው ይህንን በመረጃ ደረጃ ከማህበረሰቡ አካባቢ በርካታ መድረኮችን ፈጥረናል። ወርጄ ህዝብ ራሴ ያዋይቻለሁ። እዛ ቀበሌ መንደር ድረስ ገብቼ ጉዳዩ ትንሽ የሚያሳስብም ስለነበረ መረጃ ስጡን፣ እንደዚህ አይነት የተቀላቀሉ እነዚህ ኢንፊልትሬትድ የሆኑ አስመሳዮች አንዴ ማህበረሰቡን አንዴ ሽፍታ የሚመስሉ አካላትን ለይታችሁ መረጃ ስጡን የሚል ነገር አንስተናል። በዚህ ደረጃ ገፍቶ የመጣ ነገር የለም። ግን እኛ ደግሞ ከቀረበልን ድርድፍ ኢንፎርሜሽን ተነስተን ይህንን የማጥራትና በመረጃ ሪፋይን የማድረግ ስራ እያሰራን ያለ ነው። ወደዛ የተጨበጠ ነገር ላይ ስንደርስ ደግሞ እርምጃ ከመውሰድ ወደ ኋላ የምንልበት ነገር እንዳልሆነ ነው እሱም ላይ ያለው። ህዝቡ የጸጥታ ስጋት ሲመለከት ለጸጥታ ኃይሎች ለሚያደርሰው ጥቆማ ፈጣን ምላሽ ለመስጠት በትብብር እየተሰራ መሆኑ ያነሱት አቶ ተመስገን በዚህ ሂደት የሚገጥሙ ጉድለቶችን ለመቅረፍ ይሰራል ብለዋል። ማህበረሰቡ ራሱ ለሰላሙ እንዲነሳሳ የጸጥታ አካላት ጎን ሆኖ ምንም ሳይሳቀቅ የአካባቢውን ሰላም ማረጋገጥ እንዲችል ከማህበረሰቡ ጋር በስፋት በተለያዩ ውይይቶችና መድረኮች እየተግባባን የመጣንበት ሂደት ስላለ በዚህ ደረጃ በጣም በቃ ኦቨር የሆነ ስጋት የሚፈጥር ነገር የለም። ግን ደግሞ ነፃ ነው፣ በጣም ነፃ ነው፣ ሙሉ ሰላም አለ ብለን እንዳንደመድም ቅድም ያልኳቸው ምልክቶች አልፎ ህብረተሰቡን ለስጋት የሚዳርጉ ምልክቶች አልጸዱም፣ እነሱ መጽዳት አለባቸው የሚለውን ለማንሳት ነው።
አንዳንድ የጸጥታ አካላት ለታጠቁ ቡድኖች መረጃ በመስጠት ለህዝቡ የስጋት ምልክቶች እየሆኑ መሆኑ ይነሳል። ይህን ለመቅረፍ ምን እየተሰራ ነው የተባሉት ኃላፊው ከወሬ ባሻገር በዚህ ጉዳይ የተረጋገጠ መረጃ የለም ብለዋል። በፋኖ ስም የሚንቀሳቀሱ ሽፍቶች በተለይ ግቤ ወንዝ መነሻ አድርጎ የሚዘርፉ ዘራፊዎች መኖራቸው ኃላፊው ጨምረው ገልጸዋል። የአዲስ አበባ ገቢዎች ቢሮ ብልሹ አሰራር ሲፈጽሙ በተገኙ 12 አመራሮች ላይ እርምጃ መውሰዱን ገለጸ። ባለፉት 9 ወራት በአጠቃላይ 133 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ የተሳተፉ አካላት ላይ አስተዳደራዊ እርምጃ መውሰዱን ቢሮው አስታውቋል። ገነት ዘዘው ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል። የአዲስ አበባ ገቢዎች ቢሮ በተሰጠው ኃላፊነት መሰረት የገቢ አሰባሰብ ስርዓትን ፍትሃዊና ዘመናዊ በማድረግ የከተማዋን የወጭ ፍላጎትን ለማሟላት በርካታ ስራዎችን እያከናወነ ይገኛል። ቢሮው በተያዘው በጀት ዓመት አዳዲስ አሰራርና አደረጃጀቶችን በመፍጠር በተለይም ከሌብነትና ብልሹ አሰራር ጋር በተያያዘ ያለውን ችግር ለመቅረፍ የሚያስችል ስራዎችን እያከናወነ መሆኑን የቢሮው የኮሙኒኬሽን ዳይሬክተር ሰውነት አየለ ለኢሳት ተናግረዋል። ባለፉት 9 ወራት በአጠቃላይ 133 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙ ናቸው በሚል ህጋዊ እርምጃ መወሰዱን ዳይሬክተሩ ገልጸዋል። በብልሹ አሰራር ከተለዩ ከ133ቱ ግለሰቦች ውስጥ 12ቱ የቢሮ አመራሮች ናቸው። ቅጣቱ የተጣለባቸው አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ከሌሎች ተያያዥ ጉዳዮችን ሲፈጽሙ የተገኙ ናቸው ብለዋል። ስራን በአግባቡ ካለመምራት ጋር ተያይዞ ተጠያቂነቱ በተለይም ደግሞ በአገልግሎት አሰጣጥ ከእንግልት ተገልጋዩ ላይ የሚፈጸሙ ከአገልግሎት ጋር ተያይዞ ያሉ ችግሮችን ተመለከተ ነው። ከዛ ባለፈ ከብልሹ አሰራር ጋር ያው አንዳንዱ በተለይ ተፈጻሚ ሌቭል ከተለያዩ ጉቦ ሲቀበሉ በቀጥታ የተገኙ እና የመሳሰሉ ችግሮችን መሰረት በማድረግ የተወሰደ እርምጃ ነው ማለት ነው። ስለዚህ ከጽሁፍ ማስጠንቀቂያ እስከ ከባድ ዲሲፕሊን ግርፈት የሚደርሱ በአጠቃላይ በ9 ወራት የወሰድናቸው እርምጃዎች ወደ 133 ናቸው። ከነዚህ ውስጥ 12ቱ በተለያየ ደረጃ ላይ ያሉ አመራሮች ናቸው ማለት ነው። አቶ ሰውነት አያይዘውም በሌብነትና ብልሹ አሰራር በኩል ያለውን ችግር ለመቅረፍ በቴክኖሎጂ የታገዘ የአገልግሎት አሰጣጥ መዘርጋትና አሰራርን ማዘመን መሰረታዊ ጉዳይ ነው ይላሉ። በመሆኑም የግብር አከፋፈል ዘዴን ከብልሹ አሰራር የጸዳ ለማድረግ የተጀመሩ የዲጂታል አሰራር ስርዓትን ማዘመንና ማጠናከር ያስፈልጋል ብለዋል። ከሌብነትና ብልሹ አሰራር ጋር በተያያዘ በዋነኛነት ችግሩን መቅረፍ የሚቻለው አሰራሩን በማዘመን በቴክኖሎጂ እንዲታገዝ በማድረግ ከእጅ ንክኪ ነፃ የሆነ አገልግሎት አሰጣጥ እንዲኖር በማድረግ ነው። ከዚህ አኳያ ቢሮ አገልግሎቶቹን ከባለጉዳዩ ባለበት ሆኖ ግብሩን የሚያቀበት ክፍያ የሚፈጽምበት የአሰራር ስርዓት ለመዘርጋት በቴክኖሎጂ እንዲደገፍ ለማድረግ ስራዎች እየተሰሩ ያለበት ነው። ወደ 350 የሚደርሱ የደረጃ መራዋ ግብር ከፋዮች ግብራቸውን የሚያውቁት ኤስኤምኤስ ነው። ክፍያ የሚፈጽሙት በቴሌብርና በሲቢብር ነው። ስለዚህ ቴክኖሎጂ በመጠቀም ክፍያዎችን ግብርን የሚያውቁበት ሁኔታ ያለው ማለት ነው። ከዛ ባለፈ ግን ሌሎችም የደረጃ ሌታዋና ለግብር ከፋዮችም በተመሳሳይ ሁኔታ ቴክኖሎጂን በመጠቀም ግብር የሚያውቁበት ሰነዶቻቸውን በኢፋይሊንግ ኢፔይመንት የሚባሉ አሰራር ስርዓቶች ተዘርግተዋል። ከዛ ጋር ተያይዘው እሱን የማጠናከር ስራ የሚሰራበት ሁኔታ አለ ማለት ነው። ስለዚህ የሌብነትና ብልሹ አሰራር ማክሰም የሚቻለው በዋነኛነት የአሰራር ስርዓትን በማዘመን ቴክኖሎጂን በመጠቀም ነው። ስለዚህ በዛ ላይ በስፋት እየተሰራ ያለበት ሁኔታ አለ። በተጨማሪም ህብረተሰቡ ብልሹ አሰራርን ከማጋለጥና ለቢሮ ጥቆማ ከመስጠት ጋር ተያይዞ በአሁኑ ወቅት የተሻለ ለውጥ እየታየ መሆኑን አቶ ሰውነት አክለው ተናግረዋል። የሰው ሰራሽ አስተውሎት ምርምር ተቋም በማህበራዊ ሚዲያ የሚሰራጩ የግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ ናቸው ሲል አስጠነቀቀ። በፍትሃዊና ማህበረሰብ ተኮር ሰው ሰራሽ አስተውሎቶች ልማት ላይ ትኩረቱን አድርጎ የሚሰራው የዲስትሪቢዩት አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት የማህበራዊ ሚዲያ መድረኮች በኢትዮጵያና ኤርትራ መካከል ዳግም ጦርነት እንዲቀሰቀስ የሚያነሳሱ ይዘቶችን እያሰራጩ ይገኛል ሲል አስጠንቅቋል። በቲክቶክ ኤክስ የቀድሞ ትዊተርና ዩቲዩብ ላይ ግጭት ቀስቃሽ የሆኑ ግልጽ ጥሪዎችን በከፍተኛ ደረጃ እየተደረጉ ናቸው ያለው ኢንስቲትዩቱ እነዚህ ኩባንያዎችም ምንም አይነት
እርምጃ ሲወስዱ አይታይም ሲል ኮንኗል። እንደ ተቋሙ ገለጻ የኢትዮጵያና የኤርትራ መንግስታት ደጋፊዎችም ሆኑ ተቃዋሚዎች ለወራት እርስ በርሳቸው ሲከራከሩ ተዋጊዎችን ለመመልመል ሲያበረታቱና ጠላት ያሏቸውን ቡድኖች ሲያጣጥሉ ቆይተዋል። ተቋሙ የትግራይ ጦርነት ያስከተለው ውድመት ዳግም እንዳይከሰት ለመከላከል ዓለም አቀፍ ማህበረሰብና ቀጠናዊ ባለድርሻ አካላት በፍጥነት እርምጃ እንዲወስዱ አሳስበዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርብ ያለው ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በአዲስ አበባ ከተማ ባለፉት 9 ወራት ውስጥ የተበላሹና የመጠቀሚያ ጊዜ ያለፈባቸውን ምርቶች ለገበያ ባቀረቡ ከ900 በላይ ተቋማት ላይ እርምጃ መወሰዱ ተገለጸ። በሌላ በኩል የመጠቀሚያ ጊዜ ያለፈባቸውን ፈሳሽ ምርቶች ለማስወገድ መቸገሩን የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። የዚህን ዜና ዝርዝር ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። የአዲስ አበባ ምግብና መድኃኒት ባለስልጣን በከተማዋ ምግብ ነክ ምርቶችን ለገበያ በሚያቀርቡ ተቋማት ላይ ቁጥጥር እያደረገ እንደሚገኝ ገልጿል። በዚህም ባለፉት 9 ወራት በተደረገው ቁጥጥርና ክትትል ከህግ ውጪ በመሆን ጤናማ ያልሆኑ ምርቶች ለገበያ ባቀረቡ ከ900 በላይ ተቋማት ላይ እርምጃ መውሰዱን በባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር እስጢፋኖስ ጌታቸው ገልጸዋል። እርምጃው የተወሰደው የቀረቡ ጥቆማዎችን መሰረት በማድረግ በተሰራ ስራ መሆኑን ገልጸው አብዛኞቹ ተቋማት የተበላሹ የበርበሬ የዱቄትና ሌሎች ምርቶች ለገበያ የቀረቡ ናቸው ሲሉ ተናግረዋል። ብዙ በጥቆማ የመጡ ምላሽ የሰጠናቸው ስራዎች ነበሩ። ከዚህ ቀደም ባልነበረ ሁኔታ በሰፊው እርምጃ የተወሰደበት ምርቶችም ጭምር የተወገዱበት ሁኔታ ነበረ። የእነኛ ምርቶች በትክክል ተመርተው ለህብረተሰቡ ቢቀርቡ ጠቃሚ ነበሩ። መወገዳቸው ለእኛም ትንሽ እንትን ይለናል። በ9 ወር ውስጥ በጥቆማ ወደ ሰፋ ያለ ከ90 ሚሊዮን ብር በላይ የሚያወጡ ምርቶች ተወገዱበት ሁኔታ ነበረ። እንዲሁም ደግሞ ከ900 በላይ ተቋማት ላይ በተለያየ መልኩ እርምጃ ወሰድንበትም ጊዜ ነበረ። የተበላሹ በርበሬ፣ ዱቄት፣ የበሰበሰ በርበሬ፣ የበሰበሰ ስንዴና ዱቄት ሲሸጡ የተገኙ እንዲወገዱ ተቋማቱም ላይ እርምጃ እንዲወሰድ ያደረግንበት ጊዜ ነበር። ዳይሬክተሩ አክሎም የመጠቀሚያ ጊዜ ያለፈባቸውና የተበላሹ ፈሳሽ ምርቶችን ለማስወገድ ግን መቸገራቸውን ተናግረዋል። ደረቅ የሆኑ ምርቶችን ከከተማዋ ጽዳት አስተዳደር ጋር በመሆን እንዲወገዱ እየተደረገ መሆኑን አስታውቀዋል። ያ ደግሞ ለማስወገድ መቸገር ምርቶቹ እንደዚህ በሰፊው በጣም በርካታ ምርቶች ይገኙና ለማስወገድ የምንቸገርበት ሁኔታ አለ። በተለይ ፕላስቲክ ባግ ያላቸው እንደ ጁስ አይነት ነገሮች ፈሳሽ የሆኑት ነገሮች ለማስወገድ የምንቸገርበት ሁኔታ ነው ያለው። ደረቅ የሆነው ችግር የለውም። ከደረቅ ከጽዳት አስተዳደር ጋር በመሆን ረብጢ ቆሼ ላይ እያስወገድን ያለንበት ሁኔታ ነው ያለው። ፈሳሽ ሲሆን ግን በጣም ይቸግረናል። ህግና ስርዓት አክብረው የማይሰሩ ግለሰቦችና ተቋማት ሲገኙ ከጸጥታ አካላት ጋር በጋራ በመስራት ለህግ እንዲቀርብ ባለስልጣኑ ገልጾ ህብረተሰቡ ጥቆማ በመስጠት እንዲተባበር ጥሪ አቅርበዋል። በሌላ ዜና የኢትዮጵያ ምግብና በመድኃኒት ባለስልጣን በህገወጥ የመድኃኒት ዝውውር የተጠረጠሩ 19 ግለሰቦች በቁጥጥር ስር መዋላቸውን አስታወቀ። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ከፌደራል ፖሊስ አባላትና ከሌሎች አጋራት ጋር በመሆን በአዲስ አበባና በአዳማ በሚገኙ 23 ስፍራዎች የሰርቬላንስና የኦፕሬሽን ስራ መስራቱን አስታውቋል። በዚህም 118 ሚሊዮን ብር የሚያወጡ የወባ የካንሰርና ከመንግስት ጤና ተቋማት ተሰርቀው የወጡ የፕሮግራም መድኃኒቶች እንደሚገኙበት ለማወቅ ችያለው ብሏል። ባለስልጣኑ ይህንን ያለው በትናንትናው ዕለት ከሰዓት በኋላ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ነው። ግምታዊ ዋጋቸው 150 ሚሊዮን ብር የሆነ የጥራት ምርመራ የተደረገባቸውና አገልግሎት ላይ የማይውሉ መድኃኒቶች ሆነው እንደተገኙ ተጠቁሟል።
መግለጫውን የሰጡት የተቋሙ ምክትል ዳይሬክተር አቶ ስዩም ዘውዴ አገልግሎት ላይ የማይውሉ 70 ሚሊዮን ብር ግምት ያላቸው ምርቶች መያዛቸውንም ገልጸዋል። አጠቃላይ ከ338 ሚሊዮን ብር በላይ የሚያወጡ ህገወጥ የተባሉ ምርቶች በቁጥጥር ስር መዋላቸውን ለማወቅ ተችሏል። በዚህም ከላይ በተጠቀሱት አሉታዊ ተግባራት የተጠረጠሩ 19 ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኝ የገለጸው የቁጥጥር ባለስልጣን መስሪያ ቤቱ ነው። በህገወጥ ተግባር በተሰማሩ ግለሰቦች ላይ የቁጥጥር ስራው ተጠናክሮ እንደሚቀጥል ባለስልጣን መስሪያ ቤቱ አስታውቋል። ከሸማችነት ወደ አምራችነት የሚደረገው ጉዞ የኢንዱስትሪውን ዘርፍ ከፍ ለማድረግ ይረዳል ተባለ። ኢትዮጵያ አዲስ አበባ ታምርት ከሸማችነት ወደ አምራችነት በአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ አዘጋጅነት የፓናል ውይይት መርሃ ግብር እየተካሄደ ይገኛል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ በሚገኘው የፓናል ውይይት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ባስተላለፉት መልእክት መድረኩ በዘርፉ የበለጠ ግንዛቤ ለመፍጠርና የኢንዱስትሪውን ዘርፍ ከፍ ለማድረግ እንደሚረዳ ተናግረዋል። ከሸማችነት ወደ አምራችነት በሚል መሪ ሐሳብ እየተካሄደ ባለው በዚህ መድረክ ዘርፉን የተመለከቱ ሐሳቦች እየቀረቡ ሲሆን የተለያዩ አምራቾችና ባለድርሻ አካላትም እየተሳተፉ ይገኛሉ። የቻይና ብሔራዊ ማሽነሪ ኢንዱስትሪ ኮርፖሬሽን ለኢትዮጵያ ገበያ የግብርና ማሽነሪዎችን የማቅረብ ፍላጎት እንዳለው አስታወቀ። የግብርና ሚኒስትር ዶክተር ግርማ አመንቴ በቻይና ብሔራዊ ማሽነሪ ኢንዱስትሪ ኮርፖሬሽን ምክትል ፕሬዝዳንት ሊጂያሁ ከተመራ ከፍተኛ የቢዝነስ ሉክ ቡድን ጋር በጽህፈት ቤታቸው ተወያይተዋል። የሉካን ቡድኑ በግብርና ሜካናይዜሽን ዘርፍ ትልቅ አቅም ያላቸው ኩባንያዎችን የወከሉ መሆናቸውን የግብርና ሚኒስቴር መረጃ ያመለክታል። ኩባንያዎቹ ባላቸው ግዙፍ የካፒታል የቴክኖሎጂና የማምረት አቅም በኢትዮጵያ የሚያደርጉት ተሳትፎ የግብርናውን ዘርፍ በማዘመን ረገድ የሚኖረው ሚና ላይ ምክክር ተደርጓል። የግብርና ሚኒስትሩ ዶክተር ግርማ አመንቴ ሚኒስቴሩ ከተለመደው አሰራር በመውጣት የግብርናውን ዘርፍ ለማዘመን አርሶ አደሮችን በማደራጀት ኩታ ገጠም እርሻን በማስፋት ተግባራዊ ያደረገ እንደሚገኝና ለዚህም ሰፊ የግብርና ማሽነሪዎች ፍላጎት እንዳለው ገልጸዋል። ኩባንያዎቹ ደረጃቸውን የጠበቁ የተለያዩ የግብርና ማሽነሪዎችን በማቅረብ ይህንን ፍላጎት እንዲያሟሉ ጥሪ አቅርበዋል። ሚኒስትሩ በግብርና ምርት ኤክስፖርት፣ በአነስተኛ መስኖ ቴክኖሎጂ፣ በሀገር ውስጥ የግብርና ማሽነሪዎችን ማምረትና በሌሎች የግብርና ኢንቨስትመንት ዘርፎች ላይ የቻይና ባለሀብቶች እንዲሰማሩም ጠይቀዋል። በዚሁ ረገድም የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግ ማረጋገጡን የሚኒስቴሩን መረጃ ዋቢ አድርጎ ኢዜአ ዘግቧል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አምነስቲ ኢንተርናሽናል ባወጣው ሪፖርት የሱዳን ጦርና አማጺ ኃይሉ ሴቶችን ለጾታዊ ባርነት በመጠቀም በቡድን አስገድደው መድፈርን እንደ ጦር ስልት እየተገለገሉበት ነው ሲል ከሰሰም። ሪፖርቱ አርኤስኤፍ ስልታዊ ጾታዊ ጥቃትን ከ2 ዓመት በፊት በተነሳውና የሀገሪቱ ጦር ጋር ባደረጉት ውጊያ ተጠቅሞበታል ሲል አሳውቋል። ዮሐንስ ተስፋ ተጨማሪ ያለው
አምነስቲ ኢንተርናሽናል ሁላችንንም ደፈሩን በሚል ርዕስ የሱዳን ፈጥኖ ደራሽ ኃይሎች የፈጸሙትን የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎችን ዘርዝሮ ረጅም ሪፖርት አውጥቷል። በናይሮቢ የወጣው ዘገባ በካርቱምና ጌዚራ በሴቶችና ልጃገረዶች ላይ የሚፈጸመውን ሰፊ የቡድን አስገድዶ መድፈር፣ ጾታዊ ባርነትና ማሰቃየትን ከኤፕሪል 2023 እስከ ኦክቶበር 2024 ድረስ የሚያካትት ሪፖርት ነው። እንደ አምነስቲ ገለጻ RSF በሱዳን ውስጥ በተደረጉ የተቃውሞ እንቅስቃሴዎች ማዕከላዊ ሚና ያላቸውን የህብረተሰብ ክፍሎች ለማንበርከክና ሴቶችን ዝም ለማሰኘት ወሲባዊ ጥቃትን እንደ ጦር መሳሪያ እየተጠቀመ ነው ሲል ወቅሷል። ዛሬ እያሳየን ያለናቸው ሴቶችና ልጃገረዶች በቡድን የተደፈሩና በRSF እጅ ለቁጥር የሚታክት ስቃይ የደረሰባቸው ናቸው። ለነዚህ ሴቶች ስንል ይህ የጦር መሳሪያ ማዕቀብ ተፈጻሚነት ተጠናክሮ እንዲቀጥል ማድረግ አለበት። አምነስቲ ኢንተርናሽናል የሪፖርቱ ግኝቶች ከመታተማቸው በፊት አስተያየት እንዲሰጥበት ለRSF ያጋራ ቢሆንም ከተቋሙ አሉታዊም ሆነ አዎንታዊ ምላሽ አላገኘም። የRSF ደጋፊዎች በቅርቡ በኬንያ መንግስት መስተናገዳቸውን ተከትሎ አምነስቲ የኬንያ መንግስት በድንበሩም ሆነ በቀጠናው ያሉ ሰብአዊ መብቶችን የማስከበር ግዴታ እንዳለበት ምክረ ሐሳብ ያቀረበ ሲሆን ድርጅቱ ኬንያን በጭካኔ ተግባር ለተሰማሩ ግለሰቦች እንዳስተማማኝ መቀመጫ መጠቀምን መፍቀድ እንደሌለበት አሳስቧል። ኬንያ በሱዳን ከባድ የሰብአዊ መብት ረገጣ የፈጸሙ ግለሰቦችና አካላትን ለመመርመርና ለህግ ለማቅረብ ዓለም አቀፋዊ ስልጣኗን መጠቀም አለባት። እንደዚህ ያሉ ግለሰቦችና ቡድኖች በግዛቷ ውስጥ አስተማማኝ መሸሸጊያ እንዳያገኙ ማድረግም ይኖርባታል። ሰላማዊ ዜጎችን መጠበቅ፣ የተረፉትን የህክምናና የስነልቦና እንክብካቤ እንዲያገኙ ቅድሚያ መስጠትና በዚህ ቀጣይነት ያለውና መቆሚያ በሌለው ግጭት ተጎጂዎች ፍትህን እንዲያገኙ ማድረግ እንደሚያስፈልግ ሪፖርቱ አሳስቧል። ይህ በተለይ ለRSF እና ለሱዳን ባለስልጣናት በቀጥታ የቀረበ ጥሪ ነው። እነዚህ ጥሰቶች እየተፈጸሙ ባሉበት በዚህ ወቅት ወንጀለኞች ናቸው ተብለው ለተጠረጠሩ ሰዎች ትክክለኛ የሆነ የፍርድ ሂደት መኖሩን ማረጋገጥ አለባቸው። የተባበሩት መንግስታት ድርጅት በግጭቱ በ10 ሺዎች የሚቆጠሩ ሰዎች እንደተገደሉና ወደ 12 ሚሊዮን አካባቢ የሚሆኑ ዜጎች ደግሞ መፈናቀላቸውን አሳውቋል። የፈጥኖ ደራሽ ኃይሎችም ሆኑ የሱዳን ጦር አባላት በጦር ወንጀል ተከሰዋል። መረጃውን ስናጠናቀር ሲቲዝን ቲቪ ኬንያን፣ አልጀዚራንና ዶይቼ ቬለን በዋቢነት ተጠቅመናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ሩሲያ ገቡ። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ፒተርስበርግ መግባታቸው ይፋ ያደረገው ክሬምሊን በምን ጉዳዮች ላይ ሊወያዩ እንደሆነ ግን ይፋ አላደረገም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከፕሬዝዳንት ቭላዲሚር ፑቲን ጋር ዊትኮፍ ይወያያሉ ወይስ አይወያዩም ስለሚለው ዝምታን መርጠዋል። ፑቲንና ዊትኮፍ የሚገናኙ ከሆነ ግን ወዲያውኑ እናሳውቃለን ባይ ናቸው ፔስኮቭ። ዊትኮቭ ሴንት ፒተርስበርግ መግባታቸው ሲነገር ለሶስተኛ ጊዜ ከፑቲን ጋር በዩክሬኑ ጦርነት ዙሪያ ይወያያሉ ተብሎ ይጠበቃል። በኢስታንቡል ቱርክ የአሜሪካና የሩሲያ ተወካዮች የሁለቱ አገራትን ግንኙነት እንዴት ማሻሻል እንዳለባቸው ከተወያዩ በኋላ ነው ዊትኮቭ ሩሲያ የገቡት ሲል የዘገበው የአርቲ ኒውስ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምንከታተልበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ የሰዓቱ ስፖርታዊ መረጃዎች ጋር ሙሉ ቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር በኢትዮጵያ መድን መሪነት ተጠናቀቀ። የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ትላንት ባህር ዳር ከተማ ከኢትዮጵያ ቡና ጋር ባደረጉት ጨዋታ ፍጻሜውን አግኝቷል። በጨዋታው ባህር ዳር ከተማ ኢትዮጵያ ቡናን 2-0 በሆነ ውጤት በማሸነፍ ደረጃውን ወደ ሁለተኛ ከፍ ማድረግ ችሏል። በአጠቃላይ በኢትዮጵያ ፕሪሚየር ሊግ 24 ሳምንታት ጉዞ ኢትዮጵያ መድን በ22 ጨዋታዎች 45 ነጥቦችን በመሰብሰብ ሊጉን ሲመራ ባህር ዳር ከተማና ወላይታ ዲቻ በኩል 37 ነጥብ በግፍ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሐዋሳ ከተማ፣ አዳማ ከተማ፣ ሶል ሽራና ወልዋሎ አዲግራት ዩኒቨርሲቲ ደግሞ በደረጃ ሰንጠረዡ ግርጌ ላይ በመቀመጥ ከሊጉ ላለመውረድ እየታገሉ ያሉ ቡድኖች ናቸው።
ሊቨርፑል የሳላህን ውል ለተጨማሪ 2 ዓመታት አራዘመ። የመርሲሳይዱ ክለብ ሊቨርፑል የግብፃዊውን የፊት መስመር ተጫዋች ውል ለተጨማሪ 2 ዓመታት ማራዘሙን በይፋ አስታውቋል። ከኮንትራት መጠናቀቅ ጋር ተያይዞ በመጪው ክረምት ክለቡ ሊለቅ እንደሚችል ሲገመት የነበረው ግብፃዊ የፊት መስመር ተጫዋች መሐመድ ሳላህ በሊቨርፑል ቤት ያለውን ኮንትራት ለተጨማሪ 2 ዓመታት ማራዘሙ ተገልጿል። በመሆኑም የ32 ዓመቱ ሳላህና ሊቨርፑል እስከ 2027 የሚያቆያቸውን የሁለት የውድድር ዓመት ውል ኮንትራት መፈራረማቸውን ከሰዓታት በፊት አስታውቋል። ሳላህ በ24-25 የውድድር ዘመን በፕሪሚየር ሊጉ በ31 ጨዋታዎች 27 ጎሎችን በማስቆጠር የኮከብ ግብ አግቢነቱን ደረጃ በመምራት ላይ ሲገኝ አጠቃላይ በሊቨርፑል ቤት ቆይታ ባደረገባቸው 7 ዓመታት ደግሞ በ281 ጨዋታዎች 182 ጎሎችን በማስቆጠር የቡድኑ ሶስተኛ የምንጊዜም ግብ አስቆጣሪ ነው። በሌላ በኩል የቡድኑ አምበል የሆነውና በመጪው ክረምት ኮንትራቱ የሚጠናቀቀው ኔዘርላንዳዊ የተከላካይ መስመር ተጫዋች ቨርጂል ቫን ዳይክ እስከ ሰኔ 2027 ድረስ በሊቨርፑል ቤት የሚያቆየውን አዲሱን ኮንትራት ለመፈረም መስማማቱንና ፊርማው በቅርቡ እንደሚጠናቀቅ ፋብሪዚዮ ሮማኖ ዘግቧል። የአርሰናሉ የመሃል ሜዳ ተጫዋች ዴክላን ራይስ የቻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመረጠ። ባሳለፍነው ማክሰኞና ረቡዕ በተደረጉ የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ምርጥ አቋማቸውን ያሳዩ 4 ተጫዋቾች ለሳምንቱ ኮከብ ተጫዋች እጩነት መቅረባቸው ይታወቃል። የአርሰናሉ ዴክላን ራይስ፣ የኢንተሩ ባስቶኒ፣ የፒኤስጂው ክቫራትስኬሊያና የባርሴሎና ሌዋንዶስኪ በእጩነት ቀርቦ የነበረ ቢሆንም የአርሰናሉ የመሃል ሜዳ ተጫዋች ዴክላን ራይስ የቻምፒዮንስ ሊጉ የሳምንቱ ምርጥ ተጫዋች ተብሎ በአብላጫ ድምፅ ተመርጧል። ራይስ አርሰናል ሪያል ማድሪድን ሲያሸንፍ 2 የቅጣት ምት ግቦችን በማስቆጠር የጨዋታው ኮከብ እንደነበር ይታወሳል። በመጨረሻም በሳምንቱ መጨረሻ ቀናት በተለያዩ የዓለማችን ሊጎች የተለያዩ ተጠባቂ ጨዋታዎች ይደረጋሉ። ከነዚህ መካከል የተወሰኑትን እናስታውሳችሁ። የዓለማችን ባለብዙ ተመልካች የሆነው የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት ጨዋታዎች ነገ ቅዳሜ ከቀኑ 8:30 ላይ ማንቸስተር ሲቲ ከክሪስታል ፓላስ በሚያደርጉ ጨዋታ ይጀምርና ሰኞ ሚያዝያ 6 በርንማውዝ ከፉላም ጋር ከምሽቱ 4 ሰዓት ላይ በሚያደርጉ ጨዋታ ይጠናቀቃል። በተጨማሪም ሳውዝሃምፕተን ከአስቶን ቪላ፣ ኖቲንጋም ከኤቨርተን፣ ብራይተን ከሌስተር ነገ ከምሽቱ 12 ሰዓት ጀምሮ ሲጫወቱ አርሰናል ከብሬንትፎርድ ከምሽቱ 1:30 ላይ ይጫወታሉ። እሁድ ቼልሲ ከኢፕስዊች፣ ወልቭዝ ከቶተናም፣ ሊቨርፑል ከዌስትሃም ከቀኑ 10 ሰዓት ላይ ሲጫወቱ የሳምንቱ ታላቅ ጨዋታ የሆነው የኒውካስልና የማንቸስተር ዩናይትድ ጨዋታ ደግሞ እሁድ ከምሽቱ 12:30 ጀምሮ በሴንት ጄምስ ፓርክ ይካሄዳል። በተጨማሪም በጀርመን ቡንደስሊጋ 29ኛ ሳምንት ባየር ሙኒክ ከዶርትሙንድ ነገ ቅዳሜ ከምሽቱ 1 ሰዓት ተኩል ጀምሮ የሚያደርጉ ጨዋታ በብዙዎች ከሚጠበቁ የእግር ኳስ ጨዋታዎች መካከል ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ሰንበት ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ